ልጅ ነኝ። እነሱ ባህር ዳር ናቸው። ሰውነት ነው ምን ወለጋ ምናምን ምን ያደርጋል? ሰውነት ይበቃል። በእንትን ኬር እነሱ የሚኖሩት ባህር ዳር ነው። እምነት ፕሮቴስታንት ነኝ። እነሱ እንትን አሉ። ምንድን ነው ኦርቶዶክስ ናቸው። ሞኖክሴ መሆን እንፈልጋለን፣ የመሞንከሻ ልብስ ግዛልን አሉ። እሺ ብዬ ገዛ። ጤፍ ምናምን እሺ። መሬት ነው የሚቀመጡት። ወንበር ይገዛ፣ ወንበር አስገባው። አሁን እንደዚህ ነው። ቪዲዮ ስሩ እና ለጥፉልኝ ምናምን አላልኩ። በቃ እዛው መርቆኝ ነው ያልኳቸው። ትላንትና መታ ስትናገረ ትላንት እንደውም የጤፍ 60 ሺህ ብር አለብኝ ስትል ሙሌ ነው ቆይ የአሁኑን እኔ ልክፈል ያለው ጤፍ ሲያልቅባት ምናምን እኔ ጋ ነው የምትመጣው ሴትዮዋ። አሁን የአማራ ጥላቻ ስላለበት ይላል። እኔ አሁን የአማራ ጥላቻ ምን እንዴት ነው የሚኖርብኝ? እኔ አሁን አማራ አይደለም፣ ስልጤ አይደለም፣ ጉራጌ አይደለም፣ አልጠይቅም። ሰው ብቻ መሆኑን ነው የምፈልገው። እና ለምን ከእግዚአብሔር የተቀበልኩት ነገር ስላለ አሁን እሱ ፐርሰናሊ በቃ ደግሞ በማንነት እኔ በማንነቴ ብዬ መላክ ማንነቴ እኔ እኮ ሰው ነኝ ነው የምለው። ቅድም አንደኛው ንግግሩ የሰማሁት በጣም ያናደደኝ ነገር በማንነቴ ነው አታክ ያደረጉኝ አለ። እኔ አላልኩም እንደዛ ራሱ በማንነቴ ነው። እኔ አንድም ቀን ይኸው እናንተ አላችሁ አይደል እንደ ኦሮሞ በመሆኔ ነው እንደዚህ የተደረኩት፣ ወለጋ በመሆኔ ነው እንደዚህ የተደረኩት ብዬ አውጥቼ ተናግሬ አላውቅም። እኔ የምናገረው እንኳን ስናገር ለእግዚአብሔር ነው የምናገረው። እነዚህ ሰዎች በእኔ ላይ አፋቸውን የከፈቱ እነዚህ ሰዎች ብዬ እግዚአብሔር አንተ ተመልከታቸው፣ አንተ ፍርዱን ስጠኝ ነው የምለው እንጂ በራሴ መንገድ አልሄድም። ይገርመኛል፣ ግን በጣም ነው የሚገርመኝ በእውነት ኢትዮጵያዊ መሆን ራሱ አንዳንዴ በጣም ነው የሚገርመኝ። እንደዚህ አይነት ሰው ካልተበረታታ አገር ውስጥ ቁጭ ብሎ ሳይዘርፍ ፋርሴቡላ እንደሚሉት ፋርሴቡላ ተብሎ በሀገር ውስጥ በሰዎች ገንዘብ እርዳታ እየሸቀለ ገንዘብ የገዛ በቤት የገዛ እያለ አገሪቷ ላይ 5 ሳንቲም ሳይሰራ በ5 ዓመት ውስጥ ሰው 20 ዓመት ሰርቶ ያላገኘው በ5 ዓመት ውስጥ ከዚህም ከዛም አምታቶ ያገኘ ሰው በምድሪቷ ላይ እያለ ከአንድ ብር ከላዩ ላይ ሳይቀንስ ከሰዎች አለመኖር ላይ ወደ መኖር የሄደን ህዝብ እያለ እነሱ ፖለቲካ የሚሰሩ ሰዎች መሆናቸው አንተ አታውቅም። እነሱ ግን ፖለቲካ የሚሰሩ ስፔሻሊ እኔ እንደራሴ ኦሮሞ ላይ ከፍተኛ ስራ የሚሰሩ ኦሮሞን ከማህበረሰብ ኒውትራላይዝ ለማድረግ ማንም የኦሮሞ ኢንዲቪጁዋል ለሀገሪቷ በሚሰራው ጉዳይ ኦሮሞ መልካም ተብሎ እንዳይጠራ ከፍተኛ ስራ የሚሰሩ ሰዎች እንደሆነ እኔ አውቃለሁ። ፐርሰናል እኔ ፖለቲካ ስለሆነ ፖለቲካ ነው መከታተለው የሚሰሩትን እይታውን እንዳለ እኔ በፖለቲካ ነው መነዘረው። አንተ በእግዚአብሔራዊት መነዘረዋል፣ እኔ በፖለቲካ ነው መነዘረው። እነሱ ግለሰቦችን ሳይቀር የኦሮሞ ግለሰቦችን ማንኛውም ኦሮሞ ግለሰብ በሚዲያ ላይ ወጥቶ እንዳይታይ ከፍተኛ ጥላቻና ከፍተኛ ሲስተማቲክ የሆነ ሲስተማቲክ የሆነ አሳሲኔት እንደማድረግ ማለት ነው። ሲስተማቲክ የሆነ ኪሊንግ ማለት ነው። ሳይለንት ኪለሮች ናቸው። በመናገር በማስመሰል ኦሮሞን ዲስትሮይድ የሚያደርጉ በማህበረሰብ ውስጥ ኦሮሞ ተቀባይነት እንዳይኖረው ማንኛውም ኦሮሞ መልካም ስራ ሰራ ተብሎ እንዲወራ ስማቸው ከፍ እንዲል አይፈልግም። ግለሰቦች ነው። ህዝብ በእንደዚህ ይጠላሉ። እነሱ ችግር የለም። እኔ እንደዚህ ማውራት አልፈለግም። እንደ ግለሰብ ነው ማለት ግለሰቡ ኢትዮጵያ ውስጥ አይደለም። አንተ ውጭ ሀገር ነህ፣ ኢትዮጵያ አልኖርክም። የኖርከው ከረጅም ጊዜ በፊት ነው። ኢትዮጵያ ውስጥ ሳትቀመጥ ያደረግከውን ነገር እንዳለ እንደዚህ በኔጌቲቭ ያወሩ ኢትዮጵያ ውስጥ ያሉ ሰዎችን አሁን ዛሬ ምን ብለዋቸው ያውቃሉ? ባለፈው እንትናን ሲጠይቅ እኔ ስም አላነሳም፣ የሰው ስም ምን ብሎ ነበር ሲጠይቅ የነበረው? የተጠየቀውን ብቻ ነበር እንዴ ሲጠይቅ የነበሩ? ልጁ ፈርቶ በህግ ተይዞ አሁን ዱባይ የሚቀመጥ ሰውዬ እዛ ቁጭ ብሎ አንበሳና አበባ የሚሰበስብ ሰው እያለ በምድሪቷ ላይ ህዝብ በህዝብ ገንዘብ በእናቶች እና በአባቶች እልቅሻ የበሉ ሰዎች እያሉ በ4 ዓመት ውስጥ ቪላ ቤትና መኪና የገዙ ሰዎች እያሉ አንተ ውጭ ተቀምጠ በስጣ ውስጣ ዘራፊ ነው በላተኛ ነው ምናምን ብለው ይሄ ሁሉ ስም ማጥፋት አንተን አይደለም አታክ እያደረጉ ያሉት። ኦሮሞ ከአፋቸው አይወጣም፣ ግን ኢንዲቪጁዋሎችን ምን ያደርጋሉ መሰለ? ከኦሮሞ ይነጥላሉ። መጀመሪያ ሲስተማቸው ይሄ ነው። ከኦሮሞ ይነጥሉታል። አያቅም። የኛ ሰው የዋ ነው። በመልካም የሚሄድ ኦሮሞ ብዙ ነው ያለው። እንዳንተ አይነት ሰው ብዙ ሰው አለ መልካም እየሰሩ ግን እንዳንተ አይነት ሰዎች ኖረው ማያውቁም። ግማሹ በፖለቲካ ሞተዋል፣ ግማሹ ደግሞ በመልካም ስራቸው እዚህ ገባ የሚባል ህይወትም የላቸውም። ተቀባይነትም ኖሯቸው አያውቅም። የሚገርም ነገር። ስለዛ አሁን አንተ በእምነት አድርግ፣ ማድረግን ቀጥል። የምታደርገው ለእምነት ነው፣ የምታደርገው ለሰማያዊ መንግስት ነው። እግዚአብሔርን ብለህ ነው የምታደርገው። ማድረግን ቀጥል፣ ሲስተሙን ቀይረው። ማድረግን ሲስተም ቀይር። እግዚአብሔርን መተው የለብህም። በፖለቲካ ውስጥ ገብተህ የኦሮሞ ወይም የአማራ እያልክ ነገሮች ውስጥ መግባትም የለብህም። አይጠቅምም። እሱም አንድነት ይጠቅማል፣ ለኦሮሞም ለአማራም ለሁሉም ይጠቅማል። እኔ በፖለቲካ እይታ ሳያቸው ግን ለእኔ መጥፎ ሰዎች ብቻ ሳይሆኑ ከመጥፎም በላይ ናቸው። እኔም እነሱ ሊሰሩብኝ ማቅ ስለሆንኩ የሚሰራ ኦሮሞ ላይ የገባው ኦሮሞ ላይ
እንዳይሰሩ እከላከላለሁ፣ ወይ መከላከላለሁ፣ ወይ እናገራለሁ፣ ወይ እነሱ ፕራውድ የሚያደርጉበትን ነገር መሬት ላይ አያገኙትም፣ ሊያደርጉትም አይችሉም። ኮንፊደንስም የላቸውም። እኔ ብቻዬን እሄዳለሁ፣ ብቻውን አይሄድም። ፖለቲካ ሰርቻለሁ፣ ለኢትዮጵያ ሕዝብ አስቤያለሁ ብሎ እኔ ኢትዮጵያ ውስጥ ብቻዬን እሄዳለሁ፣ እሱ ግን አይሄድም። የፈለክበት ኢትዮጵያ ውስጥ ወንድ ሆኖ ለምን መሰለ ውስጣቸው ደባ ስለሆነ መልካምነት የሚባል የለም። ስለዛ ከጓደኞች ከኔዮኒ ማኛ ጋር ከነንትና ጋር ያለውን ጉዳይ እዛው ጨርሰህ ያለውን ነገር አድርግ። እኛ ከፖለቲከኞች ጋር መጋጨትም ከሆነ መሳደብም ከሆነ እንሳደባለን፣ መናገርም ከሆነ እናገራለን። አንተ እዛ ውስጥ አትግባ። ኦሮሞነትን ግን ጀበ ይፈጥበት ማሪፊ አንተ ኦሮሞነትን አክብረህ ነው ሌላውን መርዳት የምትችለው። አንተ ከዚህ በፊት ምን ትላለህ? እኔ ኦሮሞም አይደለሁም አማራም አይደለሁም መንግስት ሰማያዊ ነኝ ትላለህ አይደለም እንዴ? አንተ ያ መጽሐፍ ቅዱስ የነገረህ እሱ ስለሆነ ነው። ልክ ነህ እኮ አንተ። ለምን አንተ መጽሐፍ ቅዱሳዊ ነው አመለካከትህ። ዓለማዊ መሆን ትችላለህ። ብር አለ። ሰው በቲክቶክ ላይ ከሰው ገንዘብ አበባ ለምኖ 24 ሰዓት ለምኖ ባገኘው ገንዘብ እኮ ተንደላቆ ህዝብን እያንቋሸሸ የሚውል ሰው አለ እኮ። በአበባ ሸቅሎ ህዝብ እኔ እኮ ምናምን እያለ የሚያወራ ሰው ያለበት ሀገር እኮ ነው ብራዘር። በአበባ ሸቅሎ በሰዎች ማታ እንቅልፉን አጥቶ፣ እኔ ለስራ ነው ውጭ ሀገር ላይ ለስራ ነው እንቅልፌን አጥቼ መተኛው። እነሱ ለአበባ ነው ለመለመን ነው ዲያስፖራን ለመለመን ነው የሚቀመጡት። የተቀመጡ ሰዎች እንኳን ሰው ይንቃሉ፣ እንኳን አንተ አይደለም። ግን አንተ ትክክለኛ ሰው ነህ። በትክክለኛ መንገድ መቀጠል አለብህ። ግን ስትራቴጂ ቀይር። ኦሮሞነትን አክብር። ኦሮሞነት ዘረኝነት አይደለም። ኦሮሞነት ነው። ኦሮሞነትን አክብረ አማራንም ሳትለይ፣ ጉራጌንም ሳትለይ፣ ሀዲያን ስልጤን ሳትለይ፣ አርጎባንም፣ ሽናሻንም፣ ኛንጋቶንም፣ ብራይሌንም ሳትለይ፣ ሹማሌንም ሳትለይ፣ አፋሩንም፣ ከረዩንም ሳትለይ ሁሉንም በአንድ አግባብ በሚመስል መንገድ ርዳቸው። ብዙ የሚረዱ ኢትዮጵያ ውስጥ ሰዎች አሉ። መርዳት እስከቻልክበት ጊዜ የኢትዮጵያ ሕዝብ በጣም ድሃ ነው። ብዙ መብላት የሚፈልግ ሰው አለ። ብዙ መስራት የሚፈልግ ሰው አለ። በእነዚህ ቆሻሾች አማካኝነት ሕዝቡ እንዲጎዳ አንፈልግም። የኢትዮጵያ ሕዝብ ብዙ ወጣቶች ስራ ያጡ ሰዎች አሉ። ብዙ ኢትዮጵያኖች ትምህርት ተምረው ስራ ያላገኙ ሰዎች አሉ። መረዳት ያለባቸው ቆማጣ ብቻ አይደለም የሚረዳው፣ የኔ ቢጤ ብቻ አይደለም የሚረዳው፣ የታመመ ብቻ አይደለም የሚረዱ። በጣም የሚረዱ ሰዎች ኦርጋናይዝ መደረግ ያለባቸው፣ አደረጃጀቱ መግባት ያለባቸው በግለሰብ ደረጃ ሊነሱ ፈልገው 1000 ብር ያጡ ሰዎች አሉ። ኢትዮጵያ ውስጥ ብዙ ወጣቶች አሉ ሰርቶ መብላት የሚፈልጉ ኢትዮጵያን በጣም አምቢሽን የሌላቸው ወይም አንዳንዶቹ በተስፋ መቁረጥ ውስጥ ያሉ አሉ። አንዳንዶቹ ደግሞ ነገን የሚያዩት እያዩ በተስፋ የሚጠብቁ እነዚህ ሰዎች አሉ። እነዚህን ሁሉ ማበረታታት የሚቻልበትን መንገድ አንተ ስትራቴጂ ይፈጠር። ከዚህ ኢትዮጵያ በዚህ መልክ ትቆማለች። አንተ ለኢትዮጵያ ነው የቆምከው፣ ለሁሉም ኢትዮጵያዊ ነው። እስፔሻሊ ለወጣቱ፣ ለእናቶች፣ ለአባቶች የቆምከው። ከአንድም እናት 1 ብር ወስደህ አታውቅም። ብዙ ሰዎች ከእናቶች ግን 10,000 ተቀብለው 7,000 የወሰዱ ሰዎች አሉ። ቲክቶክ ላይ ዓለም ያወቁ ፀሐይ ሞቀው ብዙ ሰዎች የሚያውቁት ሰዎችን በዘረኝነት ውስጥ ከተው ሰው እንዳይረዳ የሚፈልጉ የዩቱብ ሸቃዮች፣ የቲክቶክ ሸቃዮች፣ ገንዘብ የሚፈልጉ እነዚህ ሰዎች ናቸው ኢትዮጵያንም እያባሉ ያሉት። የማይስነሳ አጀንዳ እያስነሱ ኢትዮጵያ ውስጥ ፖለቲካ አዋይነን ይላሉ። ፓርላማ ያልተቀመጡ ህዝብ ያልመረጣቸው ፖለቲካ ላይ ምንም ተሳትፎ የሌላቸው የፖለቲካ ትምህርት ያልተማሩ ሚዲያ ሰራተኛ ነን የሚሉ ደንቆሮች ያሉበት ቦታ ነው ይሄ። ኢትዮጵያ መንግስት በዚህ የሚደናቆር መንግስት አይደለም። የኢትዮጵያ መንግስት ብዙ አረመኔ ሰዎችን ይቅርታ እያለ የሚያስገባ ጀግና መንግስት ነው ያለን። እኛ መንግስታችን ጀግና ነው። እኔ መንግስት ለመደገፍ ነው። ሌላውም ሰው የሌላውን መደገፍ መብቱን እኔ አልቃወምም። ለምን ነምኒ ሰው ያደ በርባዴ ባሱ እንደንዳ ዮካን ያደ በርባዴ እንደሙ እንደንዳ ዳባ በርባዴ ደገሩ እንደንዳ ዋንቴፍ ቢሊሳን ጉንደኔ አካ ኦሮሞታን ቢሊሳን ጉንደኔ ዋንቴፍ አካ ምንቲክ የት አና አካ ሙስሊማ ጅራቸው እንደንዳ ኦቦሌሲ ከጴንጤ ተው እንደታይ ጅራቸው እንደንዳ ኦሮሚያን አካስተ ዋንታቴፍ ዋን አካሲ ሰኒን ፎለ ያደ ብሊሳ ቀብቶ እኮ ምን ፍረዳል። ስለዚህ እንደዛ ስላደኩኝ ማንንም ዲስክሪሚኔት አላደርግም። በእምነቱ በታች አላደርገውም፣ በአስተሳሰቡ በታች አላደርገውም። አንተ ግን በእምነት ጥሩ መንገድ ስለያዝክ ያንን ቀጥል። ግን ስትራቴጂ ቀየር። ኦሮሞን ጀበ ይፈድ ኦሮሞማ ከንከ ጀበ ይፈድ አደ ሲባሰኒ ሲገተን አርግታም ሰው ነው የጣሉ ሲስተማቸው ነው ይሄ። ኦሮሞን ከኦሮሞ እየነጠሉ መጣል ነው ስራቸው። ኢንዲቪጁዋሎች ሀብታም ሲሆኑ ይጠላሉ። በጣም በእውቀት ሲበልጧቸው ይጠላሉ። በመርዳቱ ይጠላሉ። በጣም መጥልቱ። በነገራችን ላይ መሬት ላይ ያለው ሰው ሁሉ እንዲጠላ ነው የሚያደርጉት። እኔ ብዙ ሰው ስላ በአካባቢ አንተን ማያውቅ ሰው እንዲጠላ ያደረጉ ሰዎች አሉ። ይጠሉሃል። ገባ? ይህንን ሁሉ የኢትዮጵያ ወጣቶች ማየት ያለባችሁ የሚረዳችሁ ሰዎች ውጭ ሀገር ተቀምጠው ከእናንተ አበባ የሚጠይቁ እናንተን ሴቶች ቁጭ ብሎ እኮ የኢትዮጵያ ሴቶች ግማታሞች ናቸው የሚሉ ሰዎች ናቸው እኮ ዛሬ ኢትዮጵያዊንን ብሎ የሚከራከሩት። የኢትዮጵያ ሴቶች ቆሻሾች ናቸው፣ ኢትዮጵያ ውስጥ እምነት እኮ የለም ብሎ እምነትን የሚያንቋሽሹ ሰዎች ናቸው እኮ እንደዚህ የሚያወሩት። ስለዛ አንተ በእምነት ትክክለኛ መንገድ ለሁሉም የሚጠቅም ስራ እየሰራህ ነው። የሁሉም እምነት ይፈቅዳል። እኔ በማውቀው የእስልምናም እምነት ይፈቅዳል፣ የሙስሊም የጴንጤም እምነት ይፈቅዳል።
ይፈቅዳል፣ የኦርቶዶክሱ እምነት ይፈቅዳል። የኢትዮጵያ ህዝብ ደግሞ መልካም አስተሳሰብ ያለው ብዙ ህዝቦች አሉ። መሬት ላይ መረዳት ያለባቸው ሰው ያጡ ሰዎች ብዙ ሰዎች አሉ። በኦሮሞነታቸው የማይታወቁ በአማራነታቸው የማይታወቁ ዝም ብሎ የሚኖሩ ሰዎች አሉ። እነዚህንም ለመርዳት እንደ ማንኛውም ዘረኛ ኦሮሞም ይሄ ዘረኛ ሲባል ሰው የሚጠላ ሰው ውስጥ መግባት ያለበት ይሄም ብዬ አስባለሁ። እና አመሰግናለሁ ብራዘር። ሱዳን ምንድን ነው አንድ ኮሜንት ያስቀኛል። ምን አለ? ቴዲ ሱዳን ቀኑ ሙሉ ተቃጠልኩኝ ያለ በኋላ አለ ከሰል እያቀጣጠልኩ አልበል። ቅድም እኔም ሳይሆን እንደዛ እያለ ነበር። በጣም ተቃጠልኩ አሳበደኝ ምናምን እያለ ነበር ቅድም ሲያወራ ገርሞኛል እኮ በጣም ተናዷል። ምን እንዳልከው ራሱ ግራ ገባኝ። ሰደበኝ፣ እኔ አልጠበቅኩም ነበር ምናምን እየተንቀጠቀጠ ነው። ስለ ሚስቱ ሲያወራ ነው እኮ ግራ ገባኝ። አንድ ነገር ልንገራችሁ፣ ሱዳን ነው ያልኩት፣ ሌላ ምንም እኮ አላልኩትም። በቃ አንተ ሀገር ሐዋሳ ሳይሆን ሱዳን ነው አልኩት። በቃ እኔ እኮ ግራ ገባኝ። እኔ አንድ ነገር ልንገራችሁ ሲል የሆነ ነገር የሚናገር መስሎኝ ሚስቴ ሜዲካል ነሽ የምትሰራው ነግራኛለች አለ። ምንድን ነው የምትነግረው? ግራ ገባኝ። ስንት አይነት ሰው አለ እዚህ ስለመጣ ማራገቢያና ከሰልና ማቀጣጠያ ልክላቸዋል። በቆሎ እየጠበሱ ይነጋገሩ። ማራገቢያና እንትን እንደ ኮልኮል እኛ የምናወራ ዩቱብ እየሸቀልን አይደለም የምናወራው። ቀማላም በጉልበታችን ሰርተን ቤተሰቦቻችን የምንረዳ ሰዎች ነን። እኛ ገንዘብ አለን። እኔም በሚበቃኝ በራሴ ገንዘብ የሚወጣበት መገባበት ያለኝ ሰው ነኝ። መሀይብ አትርዱ። ማንም የማይረዳችሁ ሰዎች ብሎ በራሱ የሚሸቀል ሰው አትርዱ። ሰው የሚረዳ ሰው ነው የምናገረው። ብቻዬን ነው እንጂ እንደነ ሪታይር ያደረጉ እንትናን ሰብስበዋል። ሪታይር ያደረጉ ቶሮንቶ ሪታይር አልኳል። ብዙ ላይ የ40 ዓመትና የ50 ዓመት ተሰብስቦ ያወራል እንዴ? እኔማ ቦን ኖሮ እንዴት እንደምሰድባቸው ታውቃላችሁ። መስደብ አይደለም አንቋሽሸዋለሁ በግለሰብ ደረጃ። ድሮ ቀረኛ ብሔር አንሰድብም። ድሮ ቀረ ብዙ ተሳደብን በሽሽቁ ዘመን። ቻው አንሰድብም። አሁን ብሔረሰቦች የኛ ናቸው። እናንተ በጥላቻው ሰው ተመረዙ። እናንተ ምን አገባን እኛ? እናንተ ተመርዛችኋል። ጀመረ ተመረዙ። የተመረዛችሁ ሰዎች አሁን ቴዲ ሐዋሳ ቢደገፍ ሰው ነው። ለቴዲ ሐዋሳ ምን ያደረገው ነገር አለ? ምን አድርጎ ያውቃል? ብዙ ሴቶች አንድ ጊዜ ደርቷል። መች መሰለ የሆነ አሊ ወሎ የሚባል አለ። እኔ እዛ ቁጭ ብዬ መንሱር እዛ ቁጭ ብሎ መንሱር ጠራኝና ገባውና ልጁ አምባሻ እየሸጠ ደሴ ውስጥ ነው ምናምን አምባሻ እየሸጠ ነው እንትን የሚኖረው እና ሌሊት ተነስቶ ብቻውን ነው ያለው እና አምባሻ በሌሊት ተነስቶ አብኩቶ ጋግሮ ምናምን ጭስ በጭስ በቃ እና መንሱር ቁጭ ብሎ ያወራዋል። ከዛ አየሁትና ማብኪያም በእጁ ነው የሚያቦካው፣ መጋገሪያው በእሳት ነው እና ማብኪያና መጋገሪያ ስንት ነው አልኩት። መጋገሪያ ማብኪያው ምናምን ከነ መጋገሪያው 4 መጋገሪያና 1 ማብኪያ ስንት ነው የምትፈልገው ስለው አሁን 4 መጋገሪያ ቢኖረኝ 1 ማብኪያ ቢኖረኝ ምናምን አለ። ስንት ይፈጃል አልኩት ስለው 170 ነው ምናምን ሲል 200 ሺህ ያስገባውለት ማለት ነው እዛው። ከዛ ልጁ ደርሶኛል አላህ ይስጥልን ምናምን አለኝ። ቴዲ እዛ ነበረ ከኔ ጋር እኮ አይጠፋም ነበር። ቴዲ ገና 1000 ምናምን ፎሎወር እያለው እኮ እኔ ጋር ነበር። እኔ ጋር እንደዚህ ገብቶ ነው ቁጭ የሚለው። ይሄ ልጅ ንግግሩ ደስ ይላል ምናምን እያሉ እየሳብኩ እኮ ነው ማስገባው የነበረው። ፖለቲከኛ የሆነውም እኮ እኔ ጋር እየመጣ እኮ አብረን ነበር የምንጫወተው ረዥም ጊዜ። ከዛ 10 ሺህ ብር እኔ ልስጥ አለ ቴዲ። እሺ ምናምን በቃ ቴዲ 10 ሺህ ብር ረድቷል ብለህ 10 ሺህ ብር ሰጠ ማለት እና ረድቷል። እሱ ክሬዲቱን ሰጠዋለሁ። እርዳታ ረድቶ ያውቃል 10 ሺህ ብር። አንድ ብርም ትልቅ ነገር ነው እና 10 ሺህ ብር እንትን ነው። ኮፍያን አውልቅ አለ። የተሰራ ፀጉር ነው ያለኝ። ሹሩባ የተሰራ ፀጉር ነው ያለኝ። ሹሩባ የተሰራ ፀጉር ነው ያለኝ። ለማንኛውም የእሱ ጓደኛ በቅዝቃዜ ስለማይንቀሳቀስ ከሰል ማቀጣጠያ ማራገቢያ ልክላቸዋለን ከበቆሎ ጋር። ይህን ክረምት ነገሯቸው።
ይኖራቸዋል፣ ግን ሎ ኢንካም ስለሆነ ብዙ ጊዜ እኔ አልናገርም። እኔ ፍራኦል ማለት አዲስ አበባ ውስጥ ሄዶ ይጠይቅ። የአባዱላ ሹፌር ነው ምናምን ሳይሆን ግማሽ አዲስ አበባ ነበር ምመራው። ሄዶ ይጠይቅ። በንግግር አይችለኝም። እሱ ሐዋሳ ድንጋይ ላይ ቁጭ ብሎ ሲያፏጭ እኔ ከተማ መራ ነበር። ከተማ መራ ነበር እኔ። አሁን ቻሌንጅ ሰጥቻችኋለሁ። 2 ሚሊዮን ብር ከራሳችሁ አውጡ። መዋጮ አልፈልግም። ከራሳቸው አካውንት ወጥተው 3 ቀን ሰጥቻችኋለሁ። መቄዶንያ ያስገባሉ። እኔ 100 ሚሊዮን ካሽ፣ ለዛውም አዲስ አበባ ሄጄ ሴፉ ጋር ነው የምሰጠው። 100 ሚሊዮን አዲስ አበባ ይገባ መላለም 100 ሚሊዮን ካሽ ሄጄ አዲስ አበባ ሄጄ በትልቁ ብሔራዊ ባንክ ቼክ አጽፌ 3 ዴይ ሰጥቻቸዋለሁ። ለምን ማሰባሰብ አይቻልም? ከራሳቸው አካውንት ያኛው 2 ሚሊዮን አንተ ደግሞ ይሙቱ እንዴ ዶላር $20,000 ብላቸው ራሱ ቲክታኩን ሸዳውን አድርገው ነው የሚጠፉት። እኔ አላውቅም ስለሱ። ግን አንድረሳው ምናምን መፎከር ሳይሆን ይሄ ፉከራ አይደለም። እውነቴን ነው የምላቸው። ይሄ ፉከራ አይደለም። እኔ ፉከራ አይደለም፣ ትክክለኛ የማደርገውን ነገር ነው የምነግራቸው። 3 ቀን ሰጥቻቸዋለሁ ለዳርፉርም ለሪታየርም ሰጥቻቸዋለሁ። 3 ቀን ሪታየርም 3 ቀን የቀረው ዳርፉርም 3 ቀን የቀረው ሁለቱም ሪታየርም ዳርፉርም በዚህ 3 ቀን ውስጥ አስገብተው ይሄው አስገብተናል ብለው ስንት ሲሉ እኔ ቀጥታ ነው አምጥቼ ሄጄ ለዛው ትኬት ቆርጬ ሄጄ ሴፉ ላይ ይሄው ሴፉ አይደል አሰባሰብ ይሄው 100 ሚሊዮን ብር ይሄው 100 ሚሊዮን ብር ማለት እኮ ምን 700,000 ብር $700,000 እሱ ጥሩ። እኔ ትኬት ገዛላቸዋል። በቃ ይኸው እኔ ከፍልላቸዋል። ዋን ወይ ነው የምከፍልላቸው፣ መመለሻውን እራሳቸው ነው። ምክንያቱም እዛ ሊቀሩ ይችላሉ፣ አይታወቅም። እኔ ተመላሽ ነኝ፣ ገባ? እኔ ተመላሽ ነኝ። ምክንያቱም ጉዳዩን አስረክባለሁ ዘና ብዬ ምናምን አንድ ወር ምናምን ቁጭ ብዬ እመለሳለሁ። እነሱ ላይመጡ ይችላሉ። በተለይ ሪታይር አይመለስም። 2 ሚሊዮን ብር አውጥቶ አይመለስም። እዛው ይሞኖክሳል። ደብረ ሊባኖስ ገዳም ድራፕ አድርጌው ነው በጣም እናንተ ነው እንደሆነ የሆነ ዘፈን ከፍቶ ሲሰማ ነበር። ገዳም የፍቅር ገዳም ልቤ ያለ አንቺ አይረካም ነው ምናምን የሚለው ነዋይ ይኸውልህ ሌላ ፉከራ እኮ አያስፈልግም። ሌሎች እየመጡ 5 ሚሊዮን እሰጣለሁ ምናምን ይሄ ከጎን የሚጫወት ጩኸት እኮ እኔ የማንም ጩኸት አልፈልግም። እኔ አካውንቴ ላይ ያለ አሳያቸዋለሁ። አካውንቴን ከፍቼ ብሩ መኖሩን አሳያቸዋለሁ። መጀመሪያ ብሩ መኖሩን አሳያቸዋለሁ። ይሄው ብሩ በዶላር ያለው ብር ይሄው አካውንቱ ላይ ይህንኑ ብር ነው ትራንስፈር አድርጌ የሚሄደው። ትራንስፈር አድርጌያል። ገጥመናል። ወገቤን ምናምን የሚባል ነገር የለም። ቻሌንጅ የሰጠሁት እኔ ነኝ። ስለዚህ 3 ዴይ አላቸው ከዛሬ ጋር ነው ከነገ ጀምሮ። ነገ ምንድን ነው? ሰኞ፣ ማክሰኞ፣ ሮብ ድረስ ነው የምጠብቃቸው። ሐሙስ ዕለት
ሄደን እዛ ነው የምንሰጠው። ዋናው ጥቂት እኔ እችላቸዋለሁ። የቴዲንም የማን ነው የዳርፉር እና የሪታይርም እንደዛ ችግርን በከተራ ሄድ ምን እንትን እኮ ነው የምናደርገው። ብሔራዊ ባንክ ትራንስፈር ነው የምናደርገው። ብሩን ብሔራዊ ባንክ ትራንስፈር እናደርጋለን። ከዛ በኋላ ቼክ በትልቁ እናሰራለን። ገባ ለመቄዶንያ ብለን ፍራውሊትቻ ከዳርፉር ፉኝዶ ምናምን ብለህ ታሰራለህ። ስለዚህ ዳርፉር ፉኝዶ ፍራውሊትቻ ተብሎ ይጻፋል። ሪታየር ነርሲንግ ሆም ተብሎ ይጻፋል። ከዛ በኋላ ቼኩ እዛው ፊት ለፊት ይሰጣል። ህዝብም እያየ ነው። ይኸው ሰጠን። ቻሌንጁ ተፈጸመ ማለት 2 ሚሊዮን 3 ሚሊዮን እናደርጋለን ብለዋል። 3 ያርጉ። ለሁለት አይደለም እኮ እኔ እኮ ለእያንዳንዳቸው ነው ቻሌንጁን የሰጠኋቸው። አንዱ 2 ሚሊዮን አንዱ 2 ሚሊዮን እኮ ነው። የኔ ፕሮፌሰር ናት። የኔ ፕሮፌሰር ናት። እኔ ሐሙስ ዕለት እስከ ሐሙስ ነው የምጠብቃቸው። ሰኞ፣ ማክሰኞ፣ ሮብ እናስገባል እንዳሰው ምናምን አለ። ይኸውልህ እኔ በጣም ሲምፕል ቀላል ነው የሰጠኋቸው። እንትና ታድሎ ምናምን ሳይሆን በቃ ኦኬ ነው ተባልን። ኦኬ የሌላ ሰው እገዛ አያስፈልግም። ስቴትመንት አያለው እኔ እንትን ሞኝ አድርጎኝ ስቴትመንት ባንክ ስቴትመንታችንን ነው የምናሳየው። ብሩ መኖሩ ባንክ ስቴትመንት አምጥቶ ያሳያል። ባንክ ስቴትመንት እንዲያርግ እናሳያለን። ይኸው ከኔ አካውንት ነው የወጣው። እገዛ አጋዦች ላይ ያሰባስቡ ነው 20 ሰው ምናምን። እኔ 10 ሺህ እሰጣለሁ፣ እኔ 1 ሺህ 500 እሰጣለሁ። ባንክ ላይ ያሳያል። ይኸው ብር አለኝ ከዚህ ነው ያወጣሁት። ምን አልከኝ ካቢኔ? ሁለቱም ከሰጡ በኋላ ነው እኔ 100 የምሰጠው። እኔ ነኝ ቻሌንጅ የምሰጠው። እነሱ ሰጡ፣ እኔ 100ውን አስገብ ችግር የለም። እኔ አካውንቴ ላይ $700,000 ማለት አሳያለሁ። እንደዚህ ይሄ ብር ለመቄዶንያ ያለ ብዬ እዛ ያስገባሉ፣ ይሰጣሉ። እኔ ትኬት ገዛላቸዋለሁ፣ ከዘራ ጨምርበታለሁ ለሪታየር ቆንጆ ከስራ ገዛለታለሁ አለኝ። እንደውም ኧረ አለኝ የምንትናል እንደዚህ አይነት ሰዎች አጠገቤ ስለሚመጡ አለኝ። ይኸው ገዝቼለት ነው መሄዱ። ከሄደ ብዬ ገዝቼለት አብሮኝ ሄዶ የሆነ ነገር ቢሆንስ እዛ ተሰበርኩ ቢለኝስ? እሱ ይዞኝ ሄዶ እዛ ወደኩ ተንሸራተት ከምል እችን ይዞ በዛው። እኔ እኮ መቄዶንያ ያልኩበት ምክንያት እኮ እዛ ስለሚገቡ እኮ ነው። መጨረሻቸው እዛ ስለሆነ እኮ ነው። እኔ እኮ አልገባቸውም። ለዛ ነው እዛው ሄዶ ይቀራሉ ብዬ እኮ ነው። ምክንያቱም 100 ሚሊዮን ብር ተከፍሏል እና ለምን እንመለሳለን እዚሁ ነው የምንኖረው ብሎ የሚሉት።
ምን አለ? ምን ወረድክ ነው የሚሉት? ተዋቸው። ሁለቱም ከሰጡ በኋላ ነው እንጂ ሁለቱም ሰጥተው ነው። እኔ ይህን ነው የምላቸው። እንደገና ደግሞ የየመኪኖቻችንን ታይትል እናሳያ። ታይትል ሊታይ እንግዲህ በዕዳ ነው የሚነዳው የሚለት ይኸው እኔ የተከፈለበት ነው ያለው። ጥላቻ ነው፣ ጥላቻ ነው። እንደው የእሳቸው ሹፌር መሆን ማለት ነው በጣም አሪፍ ነው እኮ እንደው የተከበረ ስራ እኮ ነው። ትልቅ ሀገር የመሩ ሰዎች ናቸው እኮ። የሀገር መሪ ሹፌር ማለት እኮ ታማኝ ጎበዝ መሆን አለብህ። በጣም ታማኝ መሆን አለብህ። በጣም ጎበዝ መሆን አለብህ። ሚሊተሪ ዲስፕሊን መሆን አለብህ። ዝም ብሎ መንገድ ላይ አይደለም የምትከተለው። የሀገር መሪ ሾፌር ማለት እኮ እንዴ እሱ እኮ በዛ ሰዓት እኮ ገና አንባቢ ነበር የሆነ ሰፈር ውስጥ። እኔ ሾፌር ከነበርኩ የአባዱላ ማለት እኮ ፖዚሽን ትልቅ ነው ማለት ነው። አንገናኝ እንዴ
አይደለም እንትናን ሲናገሩት በእኔ ምክንያት ለምን ይናገሩታል? ቆይ በቃ እሱን ለምን አትናገረውም? እሱ አንተ ዝም ብለህ እያየህ ምናምን እንዴ በቃ ምን ሲል ቆይ እሺ በእኔ ምክንያት እንደዛ ከሚባል አልኩና እኔ ራሴ ለምን እንትን አለላቸው ምናምን ብዬ ነው እንጂ እኔ መልስ አልሰጣቸውም። አንደኛ አይመጥኑኝም። ሆነስሊ ስታተሳችንም ይለያያል። አይመጥኑኝም። ከነሱ በራሱ እኔ ቁጭ ብዬ የማወራበትም ታይሙም የለኝም እንትኑም የለኝም። እዚህ ከነሱ ጋር የምነጋገርበትም ሰዓቱም የለኝም። እዚህ ጋር ዝም ብሎ ቁጭ ብሎ ከሚሳደብ ዝም ብሎ የሆነች አልጋ ላይ ቁጭ ብሎ የሆነች ክፍል ውስጥ የሆነ ወይ ዛፍ ስር ቁጭ ብሎ የኮሜንት ላይ የተሳደበ ካለ ሰው ጋር ምን ብለህ ነው የምትመላለስ? አሁን እንደዚህ የሚሳደበው ሰውዬ ወይ የሆነ ገጠልም ያለ የሆነ ቦታ ላይ ወይ የሆነ ነገር ላይ ቁጭ ብሏል። ገብቷል። ከዛ ዝም ብሎ እዚህ ጋር ይጽፋል፣ የሆነች ነገር ይጽፋል። እና እንዴት ብዬ ነው እሱን አሁን ብትፈልገው ወይ መብራት የለውም የሆነ ቦታ ወይ ተጨንቋል፣ ይህን ሰውዬ ዝም ብዬ ልስደበው ምናምን ብሎ የሚላል። ከዚህ ጋር እንዴት ብለህ ነው መልስ የምትመልስ? ደግሞ ቁጭ ብለው የሚያወሩት ስለ ወንዶች ነው። አሁን እዚህ ጋር ኮልሚ አሁን ወንዶችን አታክ የሚያደርጉበት መንገድ ነው ግራ አይገባኝ። እኔ እኮ አሁን እኔ አንተን አታክ ያደርጉበት በዚች ምክንያት ከሆነ እኔ አይዋጥልኝም፣ አይዋጥልኝ አይችልም። እንዴት በዚህ ምክንያት ይህ ሁሉ አጀንዳ ሊፈጥሩብህ ቻሉ? ተባበሩ። እኔ ይህ ሁሉ ጊዜ ስታወራ እኔ ከ2 ዓመት ያላነሰ ነው ማቀ እዚህ ላይ እዚህ ጋር ስታወራ ስታደርግ ገና ብቻ እነሱ ጋርም ሳትተዋወቅ ይህም እነ ቴዲም ገና መሰብሰብ ላይ ናቸው። ገና ተረት ነው ገና የዛን ሰዓት አንተ ቁጭ ብለህ በጥሞና ዝም ብለህ ሰው ማቅም አንዳንድ ነገር ስታደርግ አይቻለሁ። ከጊዜ በኋላ ከእነሱ ጋር ተገናኘ በአንድም በሌላም መንገድ እርዳ ፊራውል አለ ምናምን ሲል ሰምቼዋለሁ። እኔ ለመጀመሪያ ጊዜ ቴዲ ሐዋሳ የሚባለው እነ ፊራውል አሉ እነሱ ይረዱሻል የሚረዱ እኛ ጋር አይደሉ ምናምን ብሎ ሰው ሲመልስ አይቼዋለሁ ከቤቱ ማለት ነው።
እኛ እንረዳን ፖለቲካ ነው የምናወያዩ ብሎ እነ ፊራውል ጋር ሂጂ አንተ የዛንዴ ቤት ከፍተህ ብቻ ነው ከልጆች ጋር የምትቀመጠው። እኔ አስታውሳለሁ በፊት እኮ ነው ማለት ከዛ እነሱ ሰው ሲመጣ እነ ፊራውል ጋር የሚረዱ እነሱ ናቸው እዛ ሂዱ ይላሉ ማለት ነው። ቲክቶክ ላይ እንደዚህ የሚሉ ሰዎች ናቸው። ዛሬ ቁጥራችን ተፎሏችን በዛና አየራችን የሸቀልን ነው። በዚህ ብያለ እያምታታን ገንዘብ የሚሰጠን ሰው ካገኘን እንሸቀላለን። ማንም እንደሸቀለው ሚስቴ ሜዲካል ነች፣ በዚህ ነው ማባላት ነው ነገሩ። ስለ ሚስት ከምታወራ ያለውን ነገር ሁኔታዎች ቁጭ ብለህ በፊት ብታወራውን እያወራ መነጋገር ነው ትክክለኛውን ነገር። ገና ለገና ገንዘብ ያለው ሰው ከኛ በለጠ ከኛ በላይ ይታያል። ምን ይታያል ብለህ አሰብክ። ሳይኮሎጂካሊ ዶሚኔት ተደረግ። በቃ የኢንፌሪዮሪቲ ኮምፕሌክስ እኮ መጥፎ ነው። አይምሮ ውስጥ የሆነ ነገር የበታችነት ካለ ችግር አለ ማለት ነው። there is something behind ማለት ገባ። እንደዚህ አይነት ሰው ነው። እነዚህ አይነት ደንቆሮች ደግሞ ምንም የሌላቸው በህይወታቸው ካለው ሰው ተጠግተው ከሚሰራ ሰው ተጠግተው ከሚሸቅል ሰው ከሚንቀሳቀስ ሰው ተጠግተው ገንዘብ የሚያገኝ መኖር ሲኖርባቸው አንዳንድ ማህይቦች እነሱን ይከተሏቸዋል። ምንም አውርቶ አደሮችን አንድ ብር እንኳን የማይሰጧቸውን ሰዎች። እኔ እኮ የኢትዮጵያ ህዝብ ራሱ አንዳንዴ ሰው ሲያታልል መታለል የለብህም። ሰው የራሱን አግኝቶ እሱ ካናዳ ቁጭ ብሎ የሚሰራው የሌለ በአንተ ቲክቶክ እና ዩቱብ ላይ እየሸቀለ ያለን ሰው ከምትደግፍ የሆነ እርዳታ ላይ ያለ ሰው በሆነ ችግር እንኳን ሊረዳ የሚችልን ሰው እኮ መደገፍ አለብን። እንዴት ነው የማትሸወዱት ኢትዮጵያኖች? በሆነ አጋጣሚ ሊረዳኝ ይችላል ብለህ የምታስበውን ሰው ነው። በሆነ አጋጣሚ ስራ ሊሰጠኝ ይችላል ብትለው የምታስበው ሰው ነው እኮ መጠጋት ያለባችሁ። ከማንም ተራ ሰው ጋር ቁጭ ብላችሁ በዘረኝነት ዝም ብለህ ከምታወራ ማንም ይሆን ገንዘብ ቢሰጥ የሚረዳ የሚያንቀሳቀስ ተጠግተህ ህይወትን አትቀይርም። እኔ እኮ በጣም ኢትዮጵያ ውስጥ ያላችሁ ሰዎች ሰው አትከተሉ። ኢትዮጵያ ውስጥ እኮ እናንተ የስራ ኦፖርቹኒቲ ባለመኖሩ ስራ አታችሁ ይሄንን ለማየት ወቅታችኋል። ስራ የላችሁምና እነዚህ ሰዎች ስራ የሚሰራበት ሀገር ጉልበት ስለሌላቸው መስራት ስለማይፈልጉ ሞራል ስለሌላቸው አውርቶ በማደር ገንዘብ እየሸቀሉ ያሉ ሰዎች ናቸው። እንዴ እነዚህ ሰዎች ብትሞት አይረዱህም እኮ። ኧረ ምን ሴት ለሴት ብቻ ምን የሴት ዘመን እኮ አብቅቷል። አሁን የወንድ ዘመን አታውቅም እንጂ የሴት ዘመን እኮ አብቅቶ የወንድ ዘመኑ ነው። ወንድ እኮ ነው መቀኛ በአሁኑ ሰዓት። ወንድ እኮ ነው ስለ ሴቶችን እየጎተጎተ የማያወሩ ሴቶችን እንዲያወሩ መረጃ አምጡ ምናምን እያሏቸው ሴቶችን እየላከ ያለው ወንድ ልጅ ነው። ወንድ ልጅ እኮ ነው የሸነው እንዴ! ወንድ ልጅ እኮ ነው አሁን እኮ የሚበልጠውን የማይወደው። ሴት ነበረች እንደዛ ነው እንዴ! አሁን ሴቶች እኮ ጀግኖች ናቸው። ሴት እኮ ስለ ወንድ አያወራም አሁን ብራዘር። ጊዜው እኮ ቀረ። ወንድ እኮ ነው ወንድ ሀገር ሊለው። ይሄ እኮ ነው አሁን ቁጭ ብሎ ገንዘብ የማይሰጥ ሰውዬ እኮ ነው ዳይፐር ተጠቅሞ ቁጭ ብሎ ሽንቱን እዛ ለምንሸናበት ሰዓት የሌለው ሆናችሁ ነው። ወንዶች ናቸው መቀኛ በአሁኑ ሰዓት። አንደኛ መቀኛ ካለ ሴት አይመቀኝም። ቀረ ድሮ ቀረ ሆልሚ ድሮ ቀረ። ወንዶች እንደ ወንዶች አረመኔ የለም በአሁኑ ሰዓት ብራዘር እና ማይነፋ ነገር ነው። ስለዛ እና በእውነት እኔ እግዚአብሔር እኔ ብዙ ነገር ፈጣሪ አንተን ይርዳ። ኖርማሊ እኔ ምን እንደማስብ ታውቃለህ? አሁን አንተ ሐሳቡን ሰምተሃል። ከዚህ በኋላ ምንም አታቀርብላቸው። ግን ስትረዳ አሁን ኦሮሞነትን አክብረ ኦሮሞነት ውስጥም ሆነክ የእነሱንም አብረ አቅፈ የራስን ሰውን ይዘ ሌሎችም የተቸገሩ ሰዎችን ግን ማንኛውንም ሰው በፈጣሪክ ስም እርዳ። እንዳትቀጥል እነዚህ ቆሻሻ ሰዎች ብለ ከመርዳት ወደኋላ እንዳትቦዝን። ከቦዘን ከአንተ በሰው እጅ ነበርክ። መጀመሪያም አላምንህም ማለት ነው። ራሴ ሰው ነበር ሲያሽከረክር የነበረው ማለት ነው። አንተ ሰው የሚያሽከረክር አይደለም። የያዝኮ ፈጣሪ ነው የሚያሽከረክር። የያዝኮ ፈጣሪ ሲያሽከረክር ለዘላለም ነው የሚያሽከረክር። ለምን አንተ በፈጣሪ እጅ ነው ያለኸው ማለት ነው። ፈጣሪ የሚያሽከረክረው ሰው ምርጥዬ ነው ለኔ። እኔ እኮ ነገርኩ እኮ እኔ በፖለቲካ ሸፍጥ ወይም በፖለቲካ ጭጭቅጭቅ እኮ አማራ፣ ጉራጌ ምናምን ብለን ተሰዳድበናል። ልክ ነው ወይ ብትለኝ ልክ አይደለም። ያንተ ልክ ነው፣ እኔም መጀመሪያ ያልኩት ልክ አይደለም። ብሽሽቅ ስለሆነ ነው። ስለዚህ ይሄ ሪያሊቲ የገባኝ ሰው ስለሆንኩ አንተ የምታደርገው ከኔ የተሻለ ልኩ ነገሩ እሱ ነው። ፖለቲካ ነው፣ ግን አንተ የምትረዳው ሰው መለየት የለበትም። እምነትንም እስፔሻሊ ደግሞ ኦሮሞዎችም ሆኖ የእምነት ሰዎች አሉ። ከነሱ ጋራ መቀላቀል
የእምነት ሰዎች አሉ፣ አማራም ቢሆኑ የእምነት ሰዎች አሉ፣ ሌሎችም ብሔረሰቦች ቢሆኑ በብሔረሰቦች መካከል ልዩነት አትፍጠር። እነሱ ኦሮሞን በግለሰብ ደረጃ ለማስጠላት የራሳቸውን ቢዝነስ በተራ ቢዝነስ እየሰሩ ምንም ህይወት የሌላቸው ሰፈራቸው ለአንድ ቆርቆሮ መስራት ያልቻሉ አንድ ሽንት ቤት ለዘመዶቻቸው። በነገራችን ላይ ቴዲ ሐዋሳ ያደገበት ሰፈር ድሃ ሰፈር ነው፣ ድሃ ያለበት ሰፈር ነው። እውነቴን ነው። ሰፈሩን ወስጄ ያሳያል። ከፈለክ ሄድ እንሄዳለን። በቃ ምንም እዚህ ገባ የሚባሉ ሰዎች ያሉበት ሰፈር አይደለም። እዛ ሰፈር ውስጥ ሁለት ሰው ረድቶ አያውቅም። ምንም አርቶ አያውቅም። ከመጣ እስከዛሬ ለምን ዩቱብ ላይ ነው ቁጭ ያለው? እቹ ቲክቶክ ላይ እግዚአብሔር ብሎ አመጣ። ይሄንን ደንቆሮ ህዝብ መሰብሰብ ነው የማይጠቅም ነገር ሲያወራ። እነሱ ሸቀ ያደረጉ ተሸቀሉ እየኖራቸው። አሁን ወንድ ያለውን ወንድ እያፈላለጉ ልክ እንደ ሴተኛ ዳሪ ያለውን ወንድ እያፈላለጉ ስም ማጥፋት ነው የያዙት እነሱ እንደ ሴተኛ ዳሪ። ሴተኛ ዳሪዎችም ትተዋል። አሁን በፕሮቶኮል ነው ሲባል ስንሰማ። ስለዛ ይህንን ነገር አሁን አንተ መቀጠል አለብህ። ኦሮሞዎችም አንዳንድ ኦሮሞዎችም ወደ ፖለቲካ ሽፍት ሊያደርጉ የሚፈልጉ ሰዎችን አትቀበል። ለምን እሱም አንተ የለበትም የሌለበትን ነገር ምን ያደርግልሃል? ገባ? እኔ አሁን እንደ ፖለቲከኛ የሆነ ነገር ልልህ እችላለሁ፣ ግን አልልህም። ኦሮሞነትን የሚይዘው ያዝም ብለህ ማንነት ስለሆነ ነው። ምንም ማድረግ አይቻልም። አንተ ትተወው ብለህም አትተወው። በደንብ አጥብቀህ ያዝ፣ ግን ሌሎችን እርዳ። ስትረዳ ግን ሲስተም ፍጠር። እነዚህ ቆሾ ቆንቦሬ ተዋቸው እና ዋና ከሲሰን ያዲ ከዛ በኋላ ምንም ነገር የለም። እነዚህ አይሉት ከንቲባ ይላል። ከንቲባ ወይ ካሚንግ ባክ ምታቀኝ አልመሰለኝም። እና እንዴት ነህ? ሰላም ነው አለን። ያው ቤት ገብቼ አላውቅም፣ ለመጀመሪያ ጊዜ ነው። አላወኩም። አዎ አይ ሞጣ ቤት ነው ብዙ ጊዜ የምገባው እንጂ እንደዚህ ሞጣ ነው በጣም ወዶ ሰው። አዎ ግን ምን መሰለ፣ ባለፈው አንድ እውነት ልንገርህ። እኔ ዩኒቨርሲቲ መምህር ነኝ ማለት 10 ምናምን ዓመት አስተምሬያለሁ። ሰዎቹን ከንግግራቸው እንደው አክቲንግ መምህር ስለሆንኩኝ ከንግግራቸው አንደበት አይቼ የሆነ ነገር እንትን ትላለህ። ቴምር የምሬን ነው የምነግርህ፣ ገና እንዳየችኝ አጀንዳዋን ስለማቅ ቁጥር 1 ስትሰድበኝ ነበር፣ ስትቦልከኝ፣ ሞዴሬተር እየተቀበለች ትቦልከኛለች። ምንም ደርሼባት አላውቅም እኮ ጌታ ምስክሬ ነው። ይኸውልህ ዘሰሚስትሩን አሁን ዲቴል አላውቅም። ለአንተም ጥብቅና እንዳልቆምልህ የምቆምልህም ሰው አይደለህም፣ ምክንያቱም ስትረዳ ነው ማየህ። ግን ባለፈው ገብታ እየሰማዋት ነበር። እንትና ቤት ገብታ በዚህ ደረጃ አጀንዳ አድርጋ ያሳየ ኩታሮችን ሰብስባ መሀይሞችን እኔ ይቅርታ አድርግልኝ የቴዲ ሐዋሳ ፋን ከሆንህ ቶታሊ አይ ዲስአግሪ ዊዝ ዩ ዘ ሞስት ስቱፒድ ኤንድ አሮጋንት ፐርሰን ነው። እኔ ቲክታክ ውስጥ እጅግ ናምበር 1 ደደብ ብትለኝ ይቅርታ ለቃላት አጠቃቀሜ ቴዲ ሐዋሳ ነው። ከአንደበቱ ገና የሚወጣው ቃላት አስመሳይ ነው። ታውቃለህ፣ በጣም አሻጥር ነው የሚሰራው። ጊቭ ኤንድ ቴክ አለው። እቺ ደግሞ እስስት ነች። ፌዴራል ፖሊስ ሆና ብልት ላይ ስታንጠለጥል የነበረች ሙሉ ታሪኳን አውቀዋለሁ። እና ብታጠፋው ስምክን አይግረምህ ልልህ ፈልጌ ነው። እኔ ለማንም ጥብቅና አልቆም፣ ለእውነት ነው። ጀሚኒ ነኝ። ጀሚኒ ማለት ደግሞ ለፍትህ ሟቾች ነን። አንጀስት የሆነ ነገር ስናይ ሁሌም ስታንድ የምናደርገው ለእውነት ነው እንጂ እኔ ካሚንግ ባክ ስትረዳ ምናምን አይሃለው ፋንህ ነኝ። ከዚህ የዘለለ ነገር ምንም ምለው ነገር የለኝም። አመሰግናለሁ። ቴንክ ዩ ተባረክልኝ። ከንቲባ ማሂ የምትይው ነገር አለሽ? ከዛ እንዝጋ። ያ ሂራዬ ሰላም ነህ? እንዴት ነህ? አለሁልሽ፣ እግዚአብሔር ይመስገን። ክብሩ ይስፋ። እኔ ልልህ የምፈልገው ባለፈውም ነግሬሃለሁኝ ሂራዬ፣ አብዛኛው ህብረተሰብ እንወድሃለን፣ ከልብ ነው የምናከብር ሰዎች እንበዛለን። እዚህ ቲክታክ ላይ ያሉት ሰዎች በጣም ትንሽ ፐርሰንት የሆኑ ሰዎች ናቸው እየተንጫጩ ያሉት እና ይህን ያክል መንፈሳዊ አይረበሽ በእነዚህ ሰዎች ምክንያት። ከቴዲ ጋር ያለውን ነገር በውስጥ ጨርሱ። እንደ ሰው ትቀራረባላችሁ፣ በአካል ትተዋወቃላችሁ እና እንደ ወንድ በውስጥ ጨርሱ። ከዛ በተረፈ እኛ የምናውቅህ ስትረዳ፣ ስትመክር፣ ሀሳብ ስትሰጥ፣ ስትመርቅ ነው የምናውቅህ እና እኔ እንጃ ለእኛ በረከታችን ነህ። ለኢትዮጵያውያንም ሆነ ለኤርትራውያን በረከታችን ነህ። ምክንያቱም ሰጪ ነህ። ሰጪ ማለት ደግሞ የእግዚአብሔር ቀኝ እጅ ማለት ነው እና ይህን ልብህን ፈጣሪ አይቀይርብህ ነው የምለው። ሌላው በተረፈ እዚህ ጋር የሚንጫጫው ሰው 99%ቱ ለምኑ ያጣ ሰው ነው። ስለዚህ ብዙም ኬር አትስጣቸው። ይሄን ያክል ደግሞ ኤክስፕላኔሽን አያስፈልገውም ለዚህ ለቲክታክ ህብረተሰብ።
ወረቀትህን አውጥተህ ቢልህን አውጥተህ ምናምን ሁሉም ነገር አታሳያቸው። ምንም ብታደርግላቸው ምንም አላማቸው ሌላ ስለሆነ አላማቸው አንተን አታክ ማድረግ፣ አላማቸው አንተን አዋክበው ድራማ ሰርተው ሳንቲም ሊቀባበሉ ስለሆነ ሌላውን ከዚህ ጀርባ ያለውን ድራማ አልገባህም። አንተ አልገባህም። እኔ አሁን ነገሮችን ማስፋት አልፈልግም፣ ግን የታሰበብህ ሌላ ነገር ነው። አሁን እውነት የአንድ ትራክ ይህንን ያክል አነጋጋሪ ሆኖ ነው? ይህን ያክልስ ተሽጦ እንደገና ተመልሶ ለሌላ ሰው የተሸጠ ትራክ? አዎ እሱ አይደለም። እዚህ ጋር ላይክ ድራማ መፍጠር ስለፈለጉ ነው እንጂ አላማቸው ሌላ ነገር ነው። ስለዚህ አንዳንድ ሰዎች ነገሩ ሳይገባቸው መሀል ገብተው ነገሩን የሚያንቦራጭቁ ሰዎች አሉ። ስድብን መፍትሄ አይደለም። ስድብ ሁላችንም እንችላለን። እንሳደብ ካልን ከነሱ በላይ እንሳደባለን። ግን ወንድ ልጅ ያውም ወንድ ልጅ ሆኖ ወገቡን ይዞ ያውም የሚያውቀውን አጠገቡ ያለውን በስልክ ደውሎ መቆጣት የሚችል ሰው መናገር እኔ እንጃ። እኔ ይሄ ወንድ ነው ብዬም አላስብም። ወንድነት ክብር ነው። የሆነ አይዶን ነው የተማረ ሰው እንደዚህ አያደርግም። እና እኔ ይሄንን ግርግር በአንድ በኩል ጥሩ ነው ላለው፣ ምክንያቱም ወዳጅና ጠላትህን ለይተህበታል። አንተ አይደለህም እኔ ራሴ ገርሞኛል። የወዳጅ ጠላት የጓደኛ ጠላት እግዚአብሔር ሁላችንንም ይጠብቀን። ሪካርድ ሰምቻለሁኝ። በዚህ መጠን ጓደኛዬ ሲያማኝ እግዚአብሔር አያሳየኝ። አይዶን ነው ይሄ ከባድ ነገር ነው። እና ለአንተ የታሰበብህ ነገር ሌላ ነገር ነበር። እግዚአብሔር ሸፍኖህ ነው። ጨዋነ መልካም ልባለ ንጹህ ልባለ ብሔር የለህም። አንተ ኢትዮጵያዊ ነህ። አንተ ሰው ነህ። ብሔር የለህም። ኦርቶዶክስ አትል፣ ሙስሊም አትል፣ ፕሮቴስታንት አትል። ላገኘኸው ሰው ለሆነ ሰው ብቻ ነው የምትረዳው። እና ሌላ ነገር ውስጥም መደገፍ አያስፈልግህም። ሃይማኖት ላይ መደገፍ፣ ብሔር ላይ መደገፍ አያስፈልግህም። አንተ ንጹህ ኢትዮጵያዊ ነህ። እንደገና ለሌሎች እንዲመች አናድርግ። እና ኪራዬ በጣም ነው የምወድህ፣ በጣም ነው የማከብርህ። በቃ ይሄን ነው የምልህ። በርታልኝ። ያ እንጂ እንትን ነው እንዳልሽው ነው። አንቺ የተናገርሽው ንግግር ልክ ነሽ። አሁን ጉዳዩ የትራክ ጉዳይ አይደለም። ጉዳዩ የትራክ ጉዳይ ሳይሆን ሌላ ነው። እውነትሽን ነው። ጉዳዩ የትራክ ጉዳይ አይደለም። እውነትሽን ነው። የት ጋር ወደቀች? ቆይ አንዴ እስከዛው እስኪመለስ ድረስ እኔ ልንገራችሁ። ጌታ ምስክሬ ነው። እኔ ስለ ታሪክ ማውቀው የለኝም። ተምረን ግን በደንብ ነው ማለት ነው። ጌታ ምስክሬ ነው። ሲጀመር ነው ጊፍተር ኢትዮጵያ ውስጥ ተቀምጬ ይኸውልህ የመሳፍንት የነገስታቱ ዘመን ማስተር ዘ ግሬተስት ኦፍ ኦል አልሽ። ኪራዬ ልጁን አውርደውታል መሰለኝ። ምን በቀደም የሰጠኸኝ ሞዴሬተር ምን አይነት ሞዴሬተር ነው? ሰው ማስገባት ሞዴሬተሮቹን ሰጥተሃል እንዴ? ለሰው ልጁን አወረዱት መሰለኝ። ልጁን አውርዱት። አንዱ ሞዴሬተር nama kaawwan keessaa baasanii nama kan keessaan itti kennu jallisanii baasuun qaban nama. Naa gabaabalu. nama isaanii waan ta'eef keessaa baasan. አንድ ቦታ ሄዳለሁ
በቃ እንውጣ ቢራንም ተኛለሁ ነገሯ እሺ ጋለቶም ወላ አርጊና ሸገለት እሺ ሜሉ ማህዬ ወይ ፊራዬ በጣም አመሰግናለሁ። እሺ ተባረኪልኝ። አሚን። አንተንም ብርክ ይበል። በውስጥ እናወራለን። እሺ አመሰግናለሁ ሁላችሁንም። ቴንኪው ተባረኩ። ለነበራችሁ በሙሉ እግዚአብሔር ይባርካችሁ። ኤቢፈማ ገለቶማ ሀልከን ጋሪ ጉያ ጋሪ ሲኒፋተው ዋቀዩ ስንችን ያተው ነገ ደግሞ ቢዚ ነኝ ስራ ስለሆነ እንግዲህ እስከ ሐሙስ ድረስ ጠብቃለሁ። የሰጠሁት ቻሌንጅ ከፈጸሙ አለው። ተባረኩልኝ። መልካም ጊዜ